ከዛሬ 80 ዓመታት በፊት በአፍሪካ ሰማይ ላይ የታየችው አንድ አነስተኛ አውሮፕላን ዛሬ በዓለም አቀፍ ደረጃ ለሚውለበለብ ታላቅ የንግድ ምልክት መሰረት ትጥላለች ብሎ የገመተ ጥቂት ነበር። የኢትዮጵያ አየር መንገድ በ1938 ዓ.ም መጋቢት 30 ቀን ከአዲስ አበባ ተነስቶ በአስመራ በማድረግ ካይሮ የመጀመሪያ በረራውን አድርጓል። ዛሬ 8 አስርት ዓመቱን ሲደፍን የአፍሪካ ኩራትና የዓለም የሰማይ ላይ ግዙፍ ተወዳዳሪ ሆኗል። የኢትዮጵያ አየር መንገድ ጉዞ የስኬት ታሪክ ብቻ ሳይሆን የማይበገሩ ኢትዮጵያውያን የጽናት መገለጫም ነው። ያለፉት 80 ዓመታት ለኢትዮጵያ አየር መንገድ የእድገት፣ የትርፋማነት፣ የአገር ኩራት የሚሆኑ ተግባሮችን የፈጸመበት ወቅት ነው። በዲሲ-3 አውሮፕላኖች ዛሬ አገልግሎት ላይ በሌሉ በጣም እጅግ ኋላ ቀር በሆኑ አውሮፕላኖች በረራ የጀመረ ሲሆን ባለፉት 80 ዓመታት ግን የበረራ አድማሱን በ5 አህጉራት በማስፋፋት ሲያድግ የቆየበት ዘመን ነው። አፍሪካ ገና ከቅኝ ግዛት ቀንበር ባልወጣችበት ወቅት የኢትዮጵያ አየር መንገድ አህጉሪቱን ከቀሪው ዓለም ጋር በማገናኘት ትልቅ ግልጋሎት አለው። ዛሬ የኢትዮጵያ አየር መንገድ ከ145 በላይ ዓለም አቀፍ መዳረሻዎች አሉት። ዛሬ የኢትዮጵያ አየር መንገድ በአጠቃላይ በዓለም አቀፍ ደረጃ 145 መዳረሻዎችን በመብረር ከአፍሪካ ትልቁ ስመጥሩ አየር መንገድ ለመሆን የቻልንበት ዘመናት ናቸው። ቦይንግ፣ ኤርበስ የሚባሉ ትላልቅ የአውሮፕላን አምራቾች ያመረቷቸው እጅግ ዘመናዊ የሆኑ አውሮፕላኖችን ጨምሮ በድምሩ ወደ 150 በላይ የሚሆኑ ዘመናዊና ትልልቅ አቅም ያላቸው አውሮፕላኖችን የማብረር አቅም ላይ ደርሰናል። በየዘመኑ የሚመጡ ዘመናዊ አውሮፕላኖችን በመግዛት ሁልጊዜም በአፍሪካ ፈርቀዳጅ የሆነው አየር መንገዱ ቀጣይ ስኬቱን ቀድሞ በመተለም ሲደርስበትም ደጋግሞ አሳይቷል። ባለፈው በጀት ዓመት 7.6 ቢሊዮን ዶላር ገቢ ያገኘው አየር መንገዱ በራዕይ 2040 ወደ 30 ቢሊዮን ዶላር ለማሳደግ አቅደዋል። የምንበርባቸውን የበረራ አድማሶች በከፍተኛ ደረጃ ለማስፋፋት አቅደናል። ዛሬ ካለው 145 መዳረሻዎች ወደ 243 ዓለም አቀፋዊ መዳረሻ ለመድረስ አስበናል። የአውሮፕላኖቻችን ብዛት ዛሬ ካለው 150 ወደ 350 ከጥፍ በላይ ለማሳደግ እቅድ ይዘናል። ይህን ሁሉ ሰርተን በዓመት ወደ 30 ቢሊዮን ዶላር የሚጠጋ ገቢ ለማፍራት አስበናል። የኢትዮጵያ አየር መንገድ በራዕይ 2040 ያስቀመጠው እቅድ ተቋሙን ከአፍሪካ ኩራት ባለፈ የዓለም አቀፉ አቪዬሽን መሪ ተዋናይ ለማድረግ ያለመ ታላቅና ስልታዊ ጉዞ ነው። ይህ እቅድ አየር መንገዱን ወደ አዲስ ከፍታ የሚያሸጋግረውም ይሆናል። በቢሾፍቱ ከተማ አቅራቢያ የሚገነባው ግዙፍ አውሮፕላን ማረፊያ ደግሞ ይህንን ለማሳካት ትልቅ አቅም የሚፈጥርለትም ነው።